Are aliens real? They're real, but I haven't seen them, and they're not being kept in Area 51. There's no underground. ዓለም አይኑን ወደ አሜሪካ ተክሎ ጉድ ለመመልከት እየተጠባበቀ ነው። የተሸሸገው የዘመናት ድብቅ እውነት የሚገለጥበትን ጊዜ በጉጉትና ፍርሃት ውስጥ እየተጠባበቀም ይገኛል። ለዘመናት የተደበቀው ሚስጥር ሊፈነዳ ተቃርቧል። አሜሪካ ጉድ ያዘውን ሽሽግ ሚስጥር ይፋ ልታወጣው ነው። ዓለም ለዓመታት በፊልሞች አማካኝነት ሲመለከታቸው የኖረው ባዕድ ፍጥረታትን በአይኑ ሊመለከት መሆኑ ተሰምቷል። በዓለም ሕዝብ ዘንድ ከፍተኛ መነጋገሪያ የሆነው ሰው አልባ በራሪ ፍጥረታት ወይም ዩፎዎች ጉዳይ ይፋ እንዲሆን ትዕዛዝ መሰጠቱም ተነግሯል። ምድር ላይ ስለመኖራቸው በየጊዜው አወዛጋቢ ሆኖ የቀጠለው የባዕድ ፍጥረታት ሁኔታን አስመልክቶም ያለው ትክክለኛ እውነት ለዓለም ይፋ እንዲሆን ፕሬዝዳንት ትራምፕ መናገራቸው ተሰምቷል። ከፕሬዝዳንት ትራምፕ ትዕዛዝ አስቀድሞ የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ ስለ ባዕድ ፍጥረታት ወይም ዩፎዎች የሰጡት ቃለ መጠይቅ ዓለምን አስደንግጧል። ለዓመታት የተደበቀው የባዕዳን ፍጥረት ሚስጥር እውነትነቱ የተረጋገጠበት የባራክ ኦባማ ንግግር ዓለምን እያነጋገረ ባለበት ሁኔታ ፕሬዝዳንት ትራምፕ ስለ ባዕድ ፍጥረታት ተይዞ የቆየው እውነተኛ ሰነድ ለሕዝብ ይፋ ይሁን ማለታቸው ከፍተኛ ድንጋጤ ፈጥሯል። ፕሬዝዳንት ዶናልድ ትራምፕ በታሪክ ለመጀመሪያ ጊዜ በመንግስት እጅ በጥብቅ ሚስጥር ተይዘው የቆዩ ከምድር ውጪ ካሉ ሕይወት ያላቸው ፍጥረታትና ማንነታቸው ካልታወቁ በራሪ አካላት ጋር የተያዙ ሰነዶች ለሕዝብ ግልጽ እንዲሆኑ ትዕዛዝ መስጠታቸውን ተከትሎ መኖራቸው በድብቅ ሲነገር የቆየላቸው ባዕድ ፍጥረታት በፊልሞች አማካኝነት ለዓለም ሕዝብ እይታ ሲቀርቡ የኖሩ ዩፎዎች ምድራችን ላይ አሉ የሚለው አወዛጋቢ ጉዳይ ሊረጋገጥ ነው። ለመሆኑ ባዕድ ፍጥረታት በእርግጥ ምድራችን ላይ አሉ? አሜሪካ ለዓመታት የሸሸገችውን እውነት መግለጥ ለምን ፈለገች? ፕሬዝዳንት ትራምፕ ያሳለፉት ያልተጠበቀ ውሳኔ ምንድነው? የባራክ ኦባማ አስደንጋጭ ቃለ መጠይቅ ምን የሚል ነው የሚለውን እንነግራችኋለን። ምድራችን እያሳለፈች ያለችው ሁሉ አስጨናቂ ነገር ሆኗልና ዓለም አቀፍ ጾም ጸሎት መታወጁም ተሰምቷል። በምድራችን ላይ እየሆነ ያለው አዳዲስ ክስተት ሁሉ የሚያሸብር በመሆኑ ፍጥረት በጭንቅ ውስጥ እያሳለፈ ያለው ሕይወት ሰላም እንዲሰፍንበት ዓለም አቀፍ ጾም ጸሎት ታውጇል። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ ስለ ባዕድ ፍጥረታት የተሰማውን መረጃና ስለ ዓለም አቀፍ ጾም ጸሎት አዋጅ እንነግራችኋለን። ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። ለዘመናት ሲያደናግርና ሲያጨቃጭቅ የቆየው እውነት ሊገለጥ ነው። ፕሬዝዳንት ትራምፕ ዩፎዎችና ባዕድ ፍጡራንን የተመለከቱ መረጃዎችን ይፋ ሊያደርጉ መሆኑ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመከላከያ ሚኒስትራቸውን ጨምሮ ሁሉም የመንግስት ተቋማት ከሌሎች ዓለማት የሚመጡ እንግዳ ፍጥረታትን በተመለከተ ያላቸውን መረጃ ይፋ ለማድረግ የመለየት ስራ እንዲያከናውኑ ማዘዛቸውን ገልጸዋል። ትራምፕ ይህን ትዕዛዝ መስጠታቸውን በማህበራዊ ሚዲያ ገጻቸው ላይ ይፋ ያደረጉት የቀድሞው ፕሬዝዳንት ባራክ ኦባማ ከዚህ ጋር በተያያዘ ሚስጥራዊ መረጃን አውጥተዋል ብለው ከከሰሱ በኋላ ነው። ኦባማ ባለፈው ሳምንት በአንድ ፖድካስት ላይ በሰጡት ቃለ መጠይቅ ባዕድ ፍጥረታት አሉ ብለው ነበር። ኦባማ ሚስጥር ይፋ ማድረግ አልነበረበትም ሲሉ ለጋዜጠኞች የተናገሩት ፕሬዝዳንት ትራምፕ ትልቅ ስህተት ሰርቷል ሲሉም ወቅሰዋል። ትራምፕ ባዕድ ፍጥረታት አሉ ወይ በሚል ለቀረበላቸው ጥያቄ በሰጡት መልስም ስለመኖር አለመኖራቸው የማውቀው ነገር የለም ሲሉ አወዛጋቢ ምላሽ ሰጥተዋል። የቀድሞ ፕሬዝዳንት ባራክ ኦባማ ባሳለፍነው ሳምንት ቅዳሜ በተለቀቀው ቃለ መጠይቃቸው ላይ ከሌላ ዓለም የሚመጡ ባዕድ ፍጡራን አሉ ሲሉ ስለመኖራቸው አረጋግጠዋል። ፍጡራኑ አሉ፣ እውነተኛ ናቸው፣ ነገር ግን እኔ አላየኋቸውም በማለት በሴራ ትንተና እንደሚባለው ከአሜሪካ ፕሬዝዳንት የሚደበቅ ሚስጥር ካልኖረ በስተቀር ምንም አይነት ከመሬት በታች የሚገኝ ሚስጥራዊ ስፍራ የለም ብለዋል። ይህ የቀድሞ ፕሬዝዳንት አስተያየት መነጋገሪያ ከሆነ በኋላም ኦባማ በሰጡት ማብራሪያም አጽናፈ ዓለም ወይም ዩኒቨርስ ካለው ስፋት የተነሳ ከመሬት ባሻገር ሕይወት እንዳለ እንደሚያስቡ አስረድተዋል። ከአውሮፓውያኑ 2009 የአሜሪካ ፕሬዝዳንት የነበሩት ኦባማ በኋላ ላይ በኢንስታግራም ገጻቸው ባሰፈሩት ጽሑፍ ፕሬዝዳንት በነበርኩበት ጊዜ ከሌላ ዓለም የመጡ ባዕድ ፍጡራን ምንም አይነት ግንኙነት ማድረጋቸውን የተመለከተ መረጃ አላየውም ሲሉ
ማብራሪያ ሰጥተዋል። ባራክ ኦባማ ቃለ ምልልሱን ባደረጉበት ጊዜ ሚስጥራዊ መረጃን መሰረት ስለማድረጋቸው የተጠቀሰው ነገር የለም። በዲሞክራቱ ኦባማና በሪፐብሊካኑ ትራምፕ መካከል ለረጅም ጊዜ የዘለቀው ፖለቲካዊ ባላንጣነት መኖሩም ይታወቃል። ምንም እንኳን በርካታ ሰዎች ባዕድ ፍጡራን ስለመኖራቸው ቢያምኑም ፕሬዝዳንት ትራምፕ ግን ስለነዚህ ፍጡራን ተናግረው አያውቁም። ሐሙስ ዕለት በሰጡት ቃለ ምልልስ ግን በጉዳዩ ላይ አስተያየት የለኝም ብለው ነበር። ነገር ግን ከሰዓታት በኋላ ግን ትሩዝ በተባለው የማህበራዊ ሚዲያቸው ላይ በጉዳዩ ላይ ካለው ከፍተኛ ፍላጎት የተነሳ ከባዕድ ፍጡራን በሌሎች ዓለማት ህይወት ስለመኖሩ ስላልታወቁ የአየር ላይ ክስተቶች እንዲሁም ምንነታቸው ስላልታወቁ በራሪ አካላት ወይም ዩፎዎችና ስለሌሎችም ተያያዥ ጉዳዮች ያሉ መረጃዎች ይፋ እንዲሆኑ ማዘዛቸውን ገልጸዋል። ከዚህ ቀደም የአሜሪካ መከላከያ መስሪያ ቤት ሚስጥራዊ ፕሮግራም እያካሄደ ነው የሚል መረጃ ከወጣ በኋላ የዩፎዎች ጉዳይ መነጋገሪያ ሆኖ ነበር። በአውሮፓውያኑ 2017 ፓይለቶች በሰማይ ላይ እንግዳ ነገሮች መመልከታቸውን ሪፖርት ያደረጉ የጦር ሰራዊት አባላት ለምርመራ ቃላቸውን እንዲሰጡ ተደርጎ እንደነበር ይታወሳል። በ2022 ደግሞ ከ50 ዓመታት በኋላ የአሜሪካ ምክር ቤት ለመጀመሪያ ጊዜ በዩፎ ጉዳይ ላይ ምስክርነቶችን አዳምጧል። ከዚህ ጋር የተያዙ መረጃዎችን ግልጽ ለማድረግ ቃል የመከላከያ መስሪያ ቤቱም ስለ ዩፎዎች የሚያገኛቸውን መረጃዎች የሚያሰባስብና ሪፖርት የሚያደርግ ጽህፈት ቤት ተቋቁሟል። የአሜሪካ ተወካዮች ምክር ቤት ኮሚቴ ጉዳዩን በተመለከተ ባደረገው ምርመራም ይህ ነው የሚባል ማስረጃም ሆነ ባዕድ አካላት ስለመኖራቸው የሚያረጋግጥ መረጃ ሳያገኝ ቀርቷል። ከሁለት ዓመታት በፊት የወጣው ሪፖርት ደግሞ የአሜሪካ መንግስት ምንም አይነት ባዕድ አካላትን ስለማግኘቱ የሚያመላክት መረጃ የለም ማለቱ ይታወሳል። ዩፎ እንደታየ የተነገሩ ጉዳዮች የሚታወቁ ቁሶች ናቸው ሲልም ማረጋገጫ አለማግኘቱን ጠቅሶ ነበር። ፕሬዝዳንት ትራምፕ ስለ ባዕድ ፍጥረታት ተይዞ የኖረው ሰነድ ለህዝብ ይፋ እንዲሆን ከማዘዛቸው አስቀድሞ የቀድሞ የአሜሪካ ፕሬዝዳንት የነበሩት ባራክ ኦባማ በቃለ ምልልሳቸው ላይ ስለ ባዕድ ፍጥረታት የሰጡት ሀሳብ የዓለምን ቀልብ ይዞ ነበር። ባራክ ኦባማ በሰጡት ሀሳብ ላይ አሁንም ድረስ ልንረዳቸው ያልቻልናቸው ሰማይ ላይ የሚታዩ ክስተቶች መኖራቸው የማይካድ ሀቅ ነው በማለት አሁን ግን መረጃዎች በይፋ ለህዝብ እየወጡ ነው። እኔ ሁሌም የምለው መንግስት የሚያውቀውን መረጃ በግልጽ ለህዝብ ይፋ ማውጣት አለበት ብለዋል። ይህም ንግግራቸው የባዕድ ፍጥረታት መኖርን የሚያረጋግጥ ከመሆኑም በላይ መንግስት እውነቱን ለህዝብ ይፋ እንዲያደርግ ግፊት የሚያደርግ ንግግር እንደሆነ እየተገለጸ ይገኛል። በቀጣይ በፕሬዝዳንት ዶናልድ ትራምፕ የተሰጠው ትዕዛዝ ተግባራዊ ሆኖ ዓለም ስለ ባዕድ ፍጥረታት የሚያውቀው እውነት ምን ይሆን የሚለው ተጠባቂ ሆኗል። ወደ ሌላኛው መረጃችን ስናመራም ሀገር አቀፍ የጾምና ጸሎት ጥሪ አዋጅ ቀርቧል። ከየካቲት 30 እስከ ሚያዝያ 2 የሚቆይ የጾም ጸሎት ወቅት እንደሆነም ተነግሯል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሀገር ውስጥና ከሀገር ውጭ ለሚገኙ ምዕመናን ሁሉ የጾምና ጸሎት ጥሪ አዋጅ አቅርባለች። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን መሪዎች በሰጡት መግለጫም ቤተክርስቲያኒቱ ለአንድ ወር የሚቆይ ጾም ጸሎት ማወጇን አስታውቀዋል። መግለጫውን የሰጡት የቤተክርስቲያኒቱ ፕሬዝዳንት መጋቢ ላኮ በዳሶ፣ ምክትል ፕሬዝዳንት መጋቢ ለወየው ስንሻው፣ የስራ አመራር ቦርድ ሰብሳቢ መጋቢ ተመስገን አዋኖ እንዲሁም የስራ አመራር ቦርድ ጸሐፊ መጋቢ የኋላሸት ሙኩሉ በጋራ በመሆን ነበር። የመግለጫውን የመጀመሪያ ክፍል ያቀረቡት የቤተክርስቲያኒቱ ፕሬዝዳንት መጋቢ ሎኮ በዳሶ የቤተክርስቲያኒቱ የስራ አመራር ቦርድ ከጥር 21 ቀን እስከ ጥር 23 ባደረገው መደበኛ ስብሰባ በሀገር ውስጥና ከሀገር ውጭ የሚገኙ የቤተክርስቲያኒቱ መሪዎች፣ አገልጋዮችና ምዕመናን ከየካቲት 30 እስከ ሚያዝያ 2 ድረስ ስለ ቤተክርስቲያኒቱና ስለ ሀገር እንዲጸልዩና እንዲጾሙ መወሰኑን አስታውቀዋል። ስለ ጾምና ጸሎቱ አጠቃላይ ይዘት ያቀረቡት የቤተክርስቲያኒቱ የስራ አመራር ቦርድ ጸሐፊ የሆኑት መጋቢ የኋላሸት ሙኩሉ ቤተ እምነቷና ሀገሪቷን አስመልክቶ የንስሐ የምስጋናና የምልጃ ጸሎቶች እንደሚያደርጉም ጠቅሰዋል። የጸሎቱ ዝርዝር መረጃም መርሃ ግብሩ ከየካቲት 30 እስከ ሚያዝያ 2 ቀን 2018 ዓ.ም ድረስ ለተከታታይ አንድ ወር እንደሚቆይ የተገለጸ ሲሆን ዓላማውም ስለ ቤተክርስቲያኒቱና ስለ ሀገር ሰላም የሚጸለይበት መሆኑም ተነግሯል። ከዚህ ጋርም ተያይዞ የንስሐ የምስጋናና የምልጃ ጸሎቶች እንደተካተቱበት ተገልጿል። በሀገር ውስጥና ከሀገር ውጭ የሚገኙ መሪዎች፣ አገልጋዮችና ምዕመናን በሙሉ በጋራ በጸሎት እንዲተጉም ጥሪ ቀርቧል። በየሳምንቱም ሳምንታዊ የጸሎት ርዕሶችን በቤተክርስቲያኒቱ የማህበራዊ ሚዲያ ገጽ ላይ እንደሚለቀቁም ተናግረዋል። ውድ የአማርያቱ ቤተሰቦች የዛሬውን መሰናዶ በዚያ በቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ሰላም